ደማከሴን እንግዲህ ጨምቆ ወደ ባፍንጫው ስቦ የሚያቅሰው ምን ያህል ሙከሲ የሆኑ ነገሮች ከውስጣችን እንደሚወጡ እናውቃለን። በጣም አንገብጋቢ ጉዳይ ስለሆነ ለተመልካቾቻችን ምን ትመክራለህ? ለድብርት፣ ለጭንቀት እንደዚህ ከተያያዙ ነገሮች ጋር ከሚበሉት ምግብ ጀምሮ ከሚጠጧቸው ነገሮች ከእጽዋት ጋር በተገናኘ ምን አይነት ነገሮችን ምን አይነት የህይወት ዘይቤን ቢከተሉ ጠቃሚ ነው ብለህ ታስባለህ? ከደማከሴ ብንጀምር በምናስነጥስበት ጊዜ ደማከሴን እንግዲህ ጨምቆ ወደ ባፍንጫው ስቦ የሚያቅሰው ምን ያህል ሙከሲ የሆኑ ነገሮች ከውስጣችን እንደሚወጡ እናውቃለን እና እነዚህን በማድረግ ባክቴሪያ አንድ ቦታ ላይ እንዳይቀመጥ ቶሎ ቶሎ ማውጣት እንችላለን። ባህር ዛፉ እንደዚህ አረግሬሳው አንድ ላይ ሆኖ በምንታጠንበት ጊዜ ይሄም አንታይቫይራል ነው። ብዙ ነገሮችን መከላከል ይችላል። እንደነ መናሂ ያሉ ብዙ እጽዋቶች አሉ። እፀ መናሂ የሚባለው ብዙ መድኃኒቶች አሉ ልንጠቀምባቸው የምንችላቸው በየገጠሩ የአካባቢው ሊገኙ የሚችሉ ሩቅ ያልሆኑ እንጨቶች ናቸው።